ሰላም ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ጋር በጋራ በመሆን በተለያዩ የሙያ ዘርፍ ላይ ለተሰማሩ ወገኖችና በወንጌል ዙሪያ እያገለገሉ ለሚገኙ ወገኖች የራዕይ ማጋራት መርሃ ግብር አካሄደ። የልቤ ጓደኛ የተሰኘ የዘማሪ ሽመልስ ፍላቴ ቁጥር 2 የመዝሙር አልበም በቤተፋጌ ዓለም አቀፍ ቤተክርስቲያን በድምቀት ተመረቀ። የጤና ሚኒስቴር የካንሰር መድኃኒት ያለምንም ትርፍ እንዲቀርብ የሚያስችል የመግባቢያ ሰነድ ስምምነትን ከተቋማት ጋር ተፈራረመ። ከውጭ ቱርክ የውጭ ክርስቲያኖችን በየብሔራዊ ደህንነት ስጋት ምክንያት እያፈናቀለች ነው ሲሉ የመብት ተሟጋቾች አስጠነቀቁ። ተመልካቾቻችን ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ጋር በጋራ በመሆን በተለያዩ የሙያ ዘርፍ ላይ ለተሰማሩ ወገኖችና በወንጌል ዙሪያ እያገለገሉ ለሚገኙ ወገኖች የራዕይ ማጋራት መርሃ ግብር ተካሄደ። ጥቅምት 3 2018 ዓ.ም በአዲስ አበባ ሳሮ ማሪያ ሆቴል በተካሄደው በዚህ መርሃ ግብሩ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ ቄስ ደረጀ ጀንበሩ እንዲሁም በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚሽን ዘርፍ ዳይሬክተር መጋቢ ሽመልስ ደጀኔን ጨምሮ የተለያዩ አብያተ ክርስቲያናትና ሚኒስትሪዎች አመራሮች ተገኝተዋል። በመርሃ ግብሩ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ ቄስ ደረጀ ጀንበሩ ባደረጉት ንግግር ወንጌል የሰላም መልእክት ነው በማለት ተናግረው በምድር ላይ ባለን ዘመን ለወንጌል ትኩረት እንስጥ ብለዋል። የሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ፕሬዝዳንት ዶክተር ማርቆስ ዘውዴ የጠፉና ያልዳኑ ሰዎች በርካታ በመሆናቸው የጌታ ኢየሱስ ክርስቶስን አርአያ በመከተል የጠፉትን ፍለጋ ልንወጣ ይገባል ብለዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚሽን ዘርፍ ዳይሬክተር መጋቢ ሽመልስ ደጀኔ በስፍራው ለተገኙ ተሳታፊዎች ስለ ፕሮጀክት ዜሮ አስፈላጊነትና አተገባበር ያብራሩ ሲሆን በተሳታፊዎችም የጋራ ውይይት ተካሂዷል። መረጃው የካውንስሉ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል የአዳዲስ አጥቢያዎች ስልጠና ተካሄደ። ቅዳሜ ጥቅምት 1 2018 ዓ.ም በክልል ቢሮ የአዳዲስ አጥቢያዎች ስልጠና ማለትም የሱሉልታ ሽፉኔ፣ ቡርቃ ነጋ፣ ቡርቃ ኖኖ፣ አብዲ ገፈርሳ ቾሬሳ አጥቢያዎች ሲሆኑ መሪዎችና መጋቢዎች ስልጠና ላይ ተገኝተዋል። የቤተ እምነቷ ደንብና መመሪያ ላይ ስልጠና የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቴ የሰጡ ሲሆን በሂሳብ አያያዝና አስተዳደራዊ ጉዳዮች ላይ ለአጥቢያ የሂሳብ አያያዝን በተመለከተ የቤተ እምነቱ የአስተዳደርና ፋይናንስ መምሪያ ኃላፊ የሆኑት ወንድም አራርሳ ጎንፋ ሰጥተዋል። ከየአጥቢያዎቹ ተወክለው የመጡ መሪዎችና መጋቢዎች ጌታ መልካም ጊዜ እንደሰጣቸው በመግለጽ ለቀጣይ ለሚኖራቸው አገልግሎት ትልቅ ግንዛቤ እንደፈጠረላቸው ተናግረዋል። የልቤ ጓደኛ የተሰኘ የዘማሪ ሽመልስ ፍላቴ ቁጥር 2 የመዝሙር አልበም በቤተፋጌ ዓለም አቀፍ ቤተክርስቲያን በድምቀት ተመረቀ። ጥቅምት 5 ቀን 2018 ዓ.ም አዲስ አበባ በሚገኘው የቤተፋጌ ዓለም አቀፍ ቤተክርስቲያን የልቤ ጓደኛ የተሰኘው የመዝሙር አልበም በይፋ ተመርቋል። ዘማሪ ሽመልስ ፍላቴ ላለፉት በርካታ ዓመታት በኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ህብረት ውስጥ በዝማሬ ሲያገለግል የቆየ ሲሆን አሁን ደግሞ ቁጥር 2 የልቤ ጓደኛ የተሰኘ የመዝሙር አልበሙን ይዞ መቅረቡ ተገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤና የጤና ሚኒስቴር ጉባኤው እያካሄደ ያለውን ተቋማዊ ሪፎርም በተመለከተ ምክክር አደረጉ። ዳንኤል አንተነህ ዝርዝር አለው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እና የጉባኤው ማኔጅመንት ኮሚቴ አባላት ከኢፌዴሪ ጤና ሚኒስቴር ሚኒስቴር ዴኤታ ክብርት ሳህረላ አብዱላሂና ከሚኒስትሩ ከፍተኛ የሥራ ኃላፊዎች ጋር ጉባኤው እያከናወነ ባለው የሪፎርም አጠቃላይ ቀሪ ስራዎች ላይ ትብብርና ድጋፍ ለማድረግ የሚያስችል ምክክርን በጉባኤው ጽሕፈት ቤትም አካሂደዋል። በውይይቱ ወቅትም የኢትዮጵያ ሃይማኖት ተቋማት ጉባኤ ከኢፌዴሪ ጤና ሚኒስቴር ጋር በመተባበር ለረጅም ጊዜ ዜጎች ጤናን ለማሻሻል የሚያግዙ እንዲሁም የተላላፊ በሽታዎችን ስርጭት ለመግታት የሚረዱ በርካታ ስራዎችን መስራታቸውንና አሁንም እየሰሩ እንዳለም ተብራርቷል። በተለይም የኮቪድ-19 እና የኤችአይቪ ኤድስን ስርጭት ከመከላከል አንጻርም የመደበኛ ክትባት ሽፋን ከማድረግ አንጻር የተሰራው ስራ እጅግ ውጤታማ እንደነበረም ተገልጿል። በቀጣይም ይበልጥ በመቀራረብና በመደጋገፍ የጉባኤውን የሪፎርም ስራ ከማጠናከር ባሻገር በሌሎችም የጋራ በሆኑ አጀንዳዎች ላይ የተሻለ ውጤታማ ስራ መስራት እንደሚቻልም በመግባባት የዕለቱ ምክክር መድረክም ተጠናቋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው።
የጤና ሚኒስቴር የካንሰር መድኃኒት ያለምንም ትርፍ እንዲቀርብ የሚያስችል የመግባቢያ ሰነድ ስምምነት ከተቋማት ጋር ተፈራረመ። የጤና ሚኒስቴር የካንሰር መድኃኒት ያለምንም ትርፍ እንዲቀርብ ከመድኃኒትና የሕክምና ግብዓት አቅርቦት ኤጀንሲ እንዲሁም ሆስፒታሎች ጋር የጋራ የመግባቢያ ሰነድ በመፈራረም ወደ ስራ መግባቱን አስታውቋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ለብስራት ሬዲዮ እንደተናገሩት በሚኒስትሩ የካንሰር መድኃኒቶችና በኢትዮጵያ የአቅርቦት ሰንሰለቱ ተጠብቆ በተገቢ ሁኔታ ለተጠቃሚው ለማድረስ በርካታ ስራዎች እየተሰሩ ይገኛሉ። አሁን ላይ በርካታ ሴቶችን ህይወት እየቀጠፈ ያለውን የጡት ካንሰርን አስመልክቶ ልዩ ትኩረት እንደሚደረግ ገልጸው የመድኃኒት አቅርቦትን ከማሻሻል ባለፈ የአገልግሎት ጥራትና ክትትል ዙሪያ ሚኒስትሩ ከክልል ጤና ቢሮዎች ጋር በመሆን እንደሚሰራ ተናግረዋል። በመሆኑም ሚኒስትሩ የካንሰር መድኃኒት ያለምንም ትርፍ እንዲቀርብ የሚያስችል የመግባቢያ ሰነድ በመፈራረም ወደ ስራ መግባቱ የተገለጸ ሲሆን መንግስት በየዓመቱ ከ150 ሚሊዮን ብር በላይ በመመደብ የታካሚዎችን የመድኃኒት ወጪን እያገዘ እንደሆነ ተነግሯል። ነገር ግን የታለመለትን ዓላማ ከግብ ለማድረስ በተለይም ተጠቃሚው ጋር ደርሶ የታሰበውን የወጪ ጫና የቀነሰ መሆኑን ማረጋገጥና መከታተል የሁሉም የሚመለከታቸውን አካላት ርብርብ ይጠይቃል ተብሏል። መረጃው የዳጉ ጆርናል ነው። ኢትዮጵያ በንብ ሀብት ልማት ከአፍሪካ በቀዳሚነት ከዓለም ደግሞ በ10ኛ ደረጃ ላይ ትገኛለች ተባለ። ለንብ ሀብት ልማት በተሰጠው ትኩረት የማር ምርትና ምርታማነት እየጨመረ ነው ሲል የግብርና ሚኒስቴር አስታውቋል። በሚኒስትሩ የእንስሳት ሀብት ልማት መሪ ስራ አስፈጻሚ ውስጥ የንብና ሀር ሀብት ልማት ዴስክ ኃላፊ አቶ አዚዝ አያሌው እንደተናገሩት ዓመቱን ሙሉ የሚያብብ የንብ እጽዋት መኖር፣ ከፍተኛ የንብ መንጋና ለንብ ተስማሚ የሆነ ስነ ምህዳር መኖር ለዚህ ውጤት እንደ ምክንያት ይጠቀሳሉ። ለንብ ማነብ በተሰጠው ትኩረት የማር ምርትና ምርታማነት እየጨመረ ነው ያሉት አቶ አዚዝ በአሁኑ ወቅት በመላው ሀገሪቱ የንብ ማነብ ስራ እየተከናወነ ይገኛል በማለት አስረድተዋል። የግብርና ሚኒስቴር ከዓለም አቀፍ የነፍሳት ፊዚዮሎጂና ስነ ምህዳር ማዕከል እንዲሁም ከኢትዮጵያ ንብ ልማት ማህበር ጋር በመተባበር ብሔራዊ የንብ ማነብ ባለድርሻ አካላት መድረክ መቋቋሙ ተገልጿል። ኢትዮጵያ ከዘርፉ ማግኘት የሚገባትን ጥቅም ከማግኘት አንጻር ገና ብዙ መስራት ይጠበቃል የተባለ ሲሆን የሚጠበቀውንም የማር ምርትና የውጭ ምንዛሪ ለማግኘት ልምድ ያላቸው አካላት ዘርፉን መደገፍ እንዳለባቸው ተጠቁሟል። መረጃው የዳጉ ጆርናል ነው። እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ የሚተላለፈላችሁ የዜና መረጃዎቻችን ናቸው። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ካልፈታ በኃይል እናስፈታለን ማለታቸውን የሻርም ኤል ሼኩን ስምምነት ጫና ውስጥ ያስገባዋል ተባለ። ሐማስ ለአሜሪካ አደራዳሪዎች ትጥቅ እንደሚፈታ አረጋግጦ ነበር። ያን ካላደረገ እኛ እናስፈታዋለን በሚል በዋይት ሃውስ መግለጫ ሰጥተዋል። ትራምፕ ካልፈቱ እኛ እናስፈታቸዋለን፣ በቅርቡም ይሆናል፣ ምናልባትም አደገኛ በሆነ መንገድ በሚልም አረጋግጠዋል። የጋዛው ተኩስ አቁም የዘላቂነቱ ጉዳይ በአሁኑ ጊዜ ጥያቄ ተነስቶበታል። ሐማሶችን ትጥቅ ትፈታላችሁ ወይ ስላቸው እንፈታለን ብለውኛል ያሉት ትራምፕ ነገሮች አስቸጋሪ ሊሆኑ እንደሚችሉም ፍንጭ ሰጥተዋል። እስራኤል ሐማስ ነፍጥ እንዲያወርድና ጋዛን እንዳያስተዳድር ትፈልጋለች። በዚህ ጉዳይ ላይ ደግሞ የሐማስ መሪዎች የሚከተሉት አቋም ግራ አጋቢ በመሆኑ ተስፋ የተጣለበት ስምምነት ሳይውል ሳያድር በስጋት የታጀበ ሆኗል። ፕሬዝዳንት ዶናልድ ትራምፕ በሁለቱም ወገኖች 2000 ሰዎችን ቢያስለቅቁም ቀጣይ የቤት ስራውን በምን ሁኔታ ይጠናቀቃል የሚለው ግን በአሁኑ አሳሳቢ ሆኖ አርፏል። ዘገባው የአልጀዚራ ነው። በመጨረሻ ቱርክ የውጭ ክርስቲያኖችን በየብሔራዊ ደህንነት ስጋት ምክንያት እያፈናቀለች ነው ሲሉ የመብት ተሟጋቾች አስጠነቀቁ። ዳንኤል አንተነ ተጨማሪ ያለው። ቱርክ በመቶዎች የሚቆጠሩ የውጭ ክርስቲያኖችን በየብሔራዊነት ደህንነት ስጋት በሚል ስም እያፈናቀለችና ወደ ሀገራቸው እንዳይመለሱ እየከለከለች ነው በማለትም ዓለም አቀፍ የህግጋት ተሟጋች ቡድኖችም አስታውቀዋል። የኤፍዲኤፍ ኢንተርናሽናል የህግ ኦፊሰር ሊዲያ ራይደር በፖላንድ ዋርሶ በተካሄደው የአውሮፓ የጸጥታና ትብብር ድርጅት ስብሰባ ላይ የተሰጠው መግለጫ እንደሚያመለክተው ከሆነም እነዚህ እርምጃዎች በቱርክ ውስጣዊ ደህንነት ስር ይፈጸማሉም ተብሏል። ቡድኑ ከ2020 ጀምሮ ቢያንስ 200 የውጭ ክርስቲያኖች ሰራተኞችና ቤተሰቦቻቸው በአጠቃላይ ወደ 350 የሚጠጉ ሰዎች ሀገሪቱ በኤን82 እና ጂ87 የተባሉ የውስጥ ደህንነት ኮዶች ታግተዋልም ተብሏል። እነዚህ ኮዶች እንደገና መግባትን ለመከልከል ወይም የመኖሪያ ፈቃዶችን ለመከልከል ያገለግላሉ የተባለም ሲሆን እናም አብዛኛውን ጊዜ ለማንኛውም የወንጀል ክስ ወይም ማስረጃም ይሰጣሉ። ከተጎዱ ሰዎች መካከል ከአሜሪካ
ከአሜሪካ፣ ከእንግሊዝ፣ ከጀርመን፣ ደቡብ ኮሪያ፣ ላቲን አሜሪካና ሌሎች የአውሮፓ ክፍሎች የመጡ የውጭ ክርስቲያኖችም ይገኙበታል። ብዙዎቻቸው በቱርክ ከቤተሰቦቻቸው ጋር ለረጅም ጊዜ ያለምንም ወንጀል በፖሊስ የሚጠበቁም ነበሩ። ይህንን ሁኔታ የሚያንጸባርቀው የቱርክ ህገ መንግስታዊ ፍርድ ቤት በሰኔ 8 የወጣው ውሳኔም ነው። ፍርድ ቤቱ 9 የውጭ ክርስቲያኖች በN82 ኮድ ላይ ያቀረቡትን ይግባኝ ውድቅ አድርጎም ነበር። ይህም በማህበራዊ ሚዲያ ላይ የሞት ዛቻንም አስከትሏል። በተጨማሪ በዲሴምበር 2024 እና ጃንዋሪ 25 መካከል ብቻ በአገሪቱ ውስጥ ለ10 ዓመታት የኖሩ ሰዎችን ጨምሮ ቢያንስ 35 አዳዲስ ኮዶች ተሰጥተዋል። እነዚህ አስተዳደራዊ እገዳዎች በቱርክ ውስጥ ያለውን የፕሮቴስታንት ማህበረሰብ ሃይማኖታዊ ህይወት በእጅጉም አክብዶታል። ብዙ ጉባኤዎችም በውጭ ሀገር ፓስተሮች ላይ ጥገኛም ሆነዋል። ዘገባው የክርስቲያን ፖስት ነው። የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ጋር በጋራ በመሆን በተለያዩ የሙያ ዘርፍ ላይ ለተሰማሩ ወገኖችና በወንጌል ዙሪያ እያገለገሉ ለሚገኙ ወገኖች የራዕይ ማጋራት መርሃ ግብር አካሄደ። የልቤ ጓደኛ የተሰኘ የዘማሪ ሽመልስ ፍላቴ ቁጥር 2 የመዝሙር አልበም በቤተፋጌ ዓለም አቀፍ ቤተክርስቲያን በድምቀት ተመረቀ። የጤና ሚኒስቴር የካንሰር መድኃኒት ያለምንም ትርፍ እንዲቀርብ የሚያስችል የመግባቢያ ሰነድ ስምምነትን ከተቋማት ጋር ተፈራረመ። ከውጭ ቱርክ የውጭ ክርስቲያኖችን በየብሔራዊ ደህንነት ስጋት ምክንያት እያፈናቀለች ነው ሲሉ የመብት ተሟጋቾች አስጠነቀቁ። ተመልካቾቻችን ለዛሬ ያዝናቸው ዜናዎቻችን እኔን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴ ታምራት ነኝ። ከቀሪ ጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩ። ሰላም ሁኑ።